ዛሬ በጣም ደስ የሚል ቀን ነው። ፍቅርና ፏድ ለመጀመሪያ ጊዜ ከ3 ወር በኋላ እንደዚህ ተቃቅፈው በፍቅር ሲመጡ፣ ለማንኛውም ምድር አጨብጫቢ ፏድንም ፍቅርንም ስትሳደቡ የነበራችሁ ደህና ናችሁ? እንዴት ናችሁ? ፍቅርዬ ለሰው ትዳር ብላ አብረሽን ፈልጋ የራሷን ትዳር በጠበጠች። በተለይ ሩታ እሱማ ብልጥ ነው፣ ታረቀ ከሚስቱ። አንቺ ያንቺ ቤት ፈረሰ የልበ ቢሲቱ የሚለው ተረት ትዝ አለኝ ዛሬ ማለት ነው። ለማንኛውም ሩታ ትደሳሰች፣ ፍቅር እየከፋው አድጋ እንደዚህ አምሩ። ወይኔ ሲያምሩ እኮ በስመ አብ ወልድ መንፈስ ቅዱስ። እንደው ትልቅ ልዩነት አለ እንጂ በጣም ነው የሚያምሩት። ብቻ እንደዚህ ሆናችሁ ስለመጣችሁ በጣም ነው ደስ ያለኝ። ምክንያቱም ካሁን በፊት ከ3-4 ወር በላይ ሆኗቸዋል እንደዚህ ከመጡ። ሲጀመር ደግሞ ፍቅር በየዋህነቷ ነው ይሄ ሁሉ ጸብ እና ረብሻ የመጣባት። ዞሮ ዞሮ ግን የተደሳሰታችሁ ሰዎች ዛሬ መልካም መቃጠል። ኦ ማይ ጋድ ኦረ ውበት! አቤት አቤት ነገሩ። የምትናደዱ እኮ ፍቅር እንደዚህ ቆንጆ ስለሆነች ነው። ሄሉ ራሱ እንደዛ ተደስታ ከልጁ ጋር ስትመጣ በቃ የሌለ አበዱ ነው ምላችሁ። እንግዲህ ፍቅርም እንደዚህ ስትመጣ ደግሞ ትናደዱባታላችሁ። በጣም ነው የምትናደዱ። አሁን ለምነው ነው ቀብጥረው ነው በቃ የሌላትን ያለ ስማስብ ምናምን ነው የምትሰጧት። ግን ምንም ማድረግ አይቻልም። እንግዲህ መልካም የመቃጠል ጊዜ ይሁንላችሁ። ዞሮ ዞሮ ፍቅርዬና ፉ እንደዚህ ስለመጣችሁ በጣም ደስ ብሎኛል። ከስንት ጊዜ በኋላ ኦ ማይ ጋድ። ማርክ እንግዲህ ከቸኮሌቷ ጋር እያማረበት ነው። ቸኮሌቷ ግን ብልጥናት ጋይስ፣ ብልጥናት። ለምን መሰላችሁ? ማርክ ቻናል ከፍቶ እስከሚሰጣት አልጠበቀችም። ራሷ ከፍታ ነው የመጣች። ሸር ፈልጋለሁ። ቸኮሌትን ግን አለማድነቅ አይቻልም። እሷ አልከፍትላት ሲል አየችውና ራሷ ቻናል ከፍታ መጣችና ቸኮሌቷ ብልጥናት፣ ጎበዝ ናት እውነት ለመናገርና እነ ማርክም በዛ እንግዲህ እያማረባቸው ነው። ፍቅራቸው እየጸና ነው። በመሀላችሁ ሰይጣን አይግባ። በእውነት ታምራላችሁ። ማርክም ጥሩ ልጅ ነው። በነገራችን ላይ ግን አንዳንድ ሰዎች ከሄለን ጋር በማያያዝ ትሰድባላችሁ። ሄለንን ልክ እንደ መጥፎ እያያችሁ ምናምን በቃ ምን አለ ሁሉ እነሱ እኮ የራሳቸውን ህይወት እየኖሩ ነው። እነሱ አልተነካኩም። እናንተ አድናቂ ደጋፊ ተብዬዎች ግን እርስ በርሳችሁ ትጫረሳላችሁ ማለት ነው። ዝም ብላችሁ የሰው ጭንቅላል የመታችሁ ፊት የምትሉ ብላችሁ ሰው የምትሳደቡ ያለ ስሙ ስም የምትሰጡ ምናምን ሰዎች አላችሁ። ሰላም የኔ ማሮች፣ የኔ ወደሽ ደህና ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እንደ ዛሬ በጣም ደስ ብሎኛ ያቅም እውነት ነው የምላችሁ። አይደለም እኮ ለምን መሰላችሁ? ፍቅር ሁሌ ብቸኛ እየሆነች ባይተዋር እየሆነች የሆነ ብቻ እየተገፋች ምናምን ስለነበረ ፏድ ደግሞ ከበፊት ጀምሮ ማብራት ስለነበረ እነሱ ሆን ፍቅረኛሞች አይደለንም ብለዋል። ይሁኑም አይሆኑም እኔ ስለ ፍቅራቸው ብዙም አይመለከተኝም። ምክንያቱም በመሀላቸው ልዩነት ስላለ ሁኑም አትሁኑም ለማለት ይከብዳል። ራሳቸውን የሚወስኑት በቃ መሆን የሚችሉት ወይ እሱን ወደ እሷ ወይ እሷ ወደ እሷ ወስደው ወይ ክርስቲያን አድርገው ወይ ሙስሊም አድርጓት ነው። እንደዛ ከሆነ አሪፍ ነው። ከዛ ውጭ ግን እንደዚህ በልዩነት ፍቅር እንጃ ብቻ አላቅም። እነሱ ነው የሚያውቁት ያንን ማለት ነው። ግን ደግሞ ብዙ ሰዎች ሲሳለቁባት ነበረ ፍቅርዬን። በተለይ እየደመቁ ተረት ትዛላችሁ። አንቺማ ሞኝ ነሽ ነው ያለች። እሱማ ብልጥ ነው፣ ታረቀ ከሚስቱ። ያንቺ ቤት ፈረሰ የልበ ቢሲቱ ብላ ተረተች። አይ ደመቁ የት ነሽ ታዲያ? አሁን የት ነሽ? ለበጎ ነው እኮ ሁሉም ነገር ለበጎ ነው። በነገራችን ላይ ማለት ነው ምንም ነገር ቢፈጠር ለበጎ ነው የሚሆነው እንጂ ለመጥፎ ነገር አይደለም። እግዚአብሔር ምሳሌ ያደረገው እንጂ ቢሆኑም ባይሆኑም እግዚአብሔር ካለ ምንም ቢሆን አይለያዩም። ዞሮ ዞሮ ከድብድብ ወጣችሁ እንደዚህ ተታርቃችሁ ጭራሽ እንደዚህ ተቃቅፋችሁ ደግሞ እኮ ስታምሩ የምር ወይኔ አንድ አይነት ቢሆኑ ግን እውነታቸው እንዴት እንደሚያምረው በቃ የሚያምሩ ጥንዶች ናቸው። ቢሆንም ግን ፏድ ማለት ነው ፍቅርዬን በጣም ነው የሚወዳት የምር። ያ ሁሉ በሷ እኮ ብዙ ሆኗል። ተደብድቧል፣ ተሰድቧል። በቃ ብዙ ሰዎች እየመጡ እሱን ነው የሚሰድቡት። የሆነ ለሷ ሲል የሆነ ዝቅ የሚልበት ነገር አለው። በቃ ጉልበተኛ ነን እያሉ ይሰነዝሩበታል። ቡርካ አብርሽ፣ አንዴማ አብርሽ እኮ የታችኛው መንደር ይዞን አልመዘመዘው። አብርሽ ግፍህ እኮ ግፍህ። ዞሮ
እና አብረሽ ከዱባይ ሲመለሱ እንግዲህ የፍቅርን 200,000 ፍቅርዬም ከፉአድ ጋር ሆና አብረሽ በእርግጠኝነት 200,000 ስትገባ የፍቅርዬን ያከብርላታል፣ ሰርፕራይዝ ያደርጋታል። ደመቁ ካል አኮረፈች አትሂድ ካላለች ያው ቅናቷ መከራ ስለሆነ ደመቁ ደግሞ መከራ እኮ ነው፣ አታስደርሰውም እኮ አጠገቧ ትቀናለች። ምክንያቱም ያው ፍቅር ሁላቸውንም ስለምትበልጣቸው ብዙዎቹ በፍቅር በጣም ይቀናሉ፣ ይናደዳሉ ምናምን። አሁን እንደዚህ ብላ ስትመጣ ስንት ሰው እንደሚናደድ አስቡት። ስንት ሰው ደም ግፊቱ ተነስቶበታል። እና እንግዲህ ስታጨበጭቦ የነበራችሁ ፍቅር እየተለያየቻው አብርሽን አገኛለሁ ብላ ፉአድን አጣችው። ምን እሷ ሲጀበር ምንም አልመሰላትም። በቃ ለወንድ የምትሽለጠለጥ ሴት አይደለችም እኮ ፍቅር። በጣም ጎበዝ ናት እንዴ! በቃ ተመራጭ ጎበዝ ምርጥ እንደሆነች ስለምታውቅ ወንድ ልጅ አትለምንም። በቃ ተለምና ምናምን ካልሆነ ለወንድ ብላ ፍቅርዬ አታለቅስም። ስንቶቹ ናችሁ እያለቀሳችሁ እንባችሁን እያዘራችሁ ማለት ነው ሴት የምታሰድቡ? ልክ ወንድ ባለበት ሀገር ወንድ እንደሌለ ዝም ብላችሁ ራሳችሁን እያረከሳችሁ የምታለቅሱ ሴቶች አላችሁ። ፍቅር ደግሞ እንደዛ አታደርግም። ገብቷችኋላ? እንደዛ ስለማታደርግ ባሏን ትታ ሄደች ምናምን እንድትለምነው ፈልጋችሁ ነው እንድትለማመጥ። ወንድ ልጅ ኮራ ጀነን ስትሉበት ለምኗችሁ ሲወስዳችሁ እንጂ ስትለምኑት አይወድም። ኩራቱ መከራ ነው። እሱ ፈልጎ ለምኖ እንጂ እናንተ ለምናችሁ ወንድን የራሳችሁ ለማድረግ ጭራሽ ጥረት እንዳታደርጉ። ዞሮ ዞሮ ፍቅር የኔ ክሩ ሴት ክብርሽን ጠብቀሽ ክብርሽን ዝቅ ሳታደርጊ ወንድን ልጅ ሳትለማመጭ በሰላማዊ መንገድ እንደዚህ ስለታረቃችሁ በጣም ነው ደስ ያለኝ። እና አንዳንድ ሰዎች ደግሞ ፍቅር ናት እንዴ ክብር ያላት በፊት ከአብርሽ ጋር እረባክሽ ባለጌ ሁላ። እሱስ የድሮ ፍቅረኛዋ ነው። ሲቀጥል ደግሞ ለስራ ተስማምታ ነው አሉ አይደል እንዴ ከውሽማ ጋር ሳምንት 2 ሳምንት ሄደው ተቀምጠው የሚመጡ። እንደ ጉድ እኮ ነው እናንተ። እንደ ፍቅርማ ክብሯን የሚጠብቅ ሴት የለም፣ ስነ ስርዓት ያለው ሴት ማለት ነው። እና እንግዲህ ተቃጠሉ፣ ምንም ማድረግ አይቻልም። ብዙ ሰው እንደሚናደድ አይናው። ያው ሄሉም ከሌላ ሰው ጋር እንደዚህ ተፋቅራ ስትመጣ ስለተናደዳችሁ፣ ፍቅርም እንደዚህ ከፉአድ ጋር ስትመጣ ያው መናደዳችሁ አይቀርም፣ መንጨርጨራችሁ። ግን ደግሞ መልካም የመቃጠል ጊዜ ይሆንላችሁ። ጨጓራችሁ እንዳይታመም እርጎ ነገር እየጠጣችሁ አራሱት ልባችሁን። ምክንያቱም ህዝቤ በቅናት ተመቷል። ቅናት አቤት! በተለይ ሴቶቹ ቅናታቸው መከራ ነው። ሌላ ሀይሚዬ መታለች። አዎ እኔ ቆንጆ ሀይሚ እንግዲህ ያው የከፋት ትመስላለች። ጥቅሷ ምኗ ብቻ የሆነ ነገር ያለ ይመስላል። ዞሮ ግን እንግዲህ ካየናት ከመጣች ሰላም ነው ማለት ነው። ሰላም ነው ብዬ አስባለሁ። ዞሮ እነ ሀይሚም ዛሬ ይመጣሉ ብዬ ነው የማስበው። ቸኮሌቷና ማርክም እንግዲህ እያጣፈጠ ነው፣ ፍቅራቸው እየጣፈጠ ነው። ከቀን ወደ ቀን ፍቅራቸው እየጨመረ ነው። ግን የቸኮሌቷን ብልጠት አቤት ብልጠት! እኔ እኮ አየችው ማርክ አልከፍትላት ሲል ራሷ ቀጥታ ከፍታ ቤቷ ጋበዘችውና በጣም ነው ማደንቅሽ። የምር ጎበዝ ነሽ በቃ። ምክንያቱም ጊዜሽን ካቃጠልሽ አይቀር መስራት እንፈልጋለች ለራሷ ማለት ነውና ደስ ይላል። ዞሮ ቀጣይ እንግዲህ ማታ የነ ፍቅርዬን ቪዲዮ ምናያለን።